ጤና ይስጥልን በጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንበስበሳለን እንገኛለን በቅድሚያ ማርታ ዜናዎች የሃይማኖት መሪዎችና አባቶች በሰላም ዙሪያ ያላቸው ሚና በሚል ርዕስ በወርልድ ቪዥን ኢትዮጵያና በሰላም ለኢትዮጵያ በጎ አድራጎት ማህበር የተዘጋጀ አውደ ጥናት ተካሄደ የኦቲዝም የግንዛቤ ማስጨበጫ ፕሮግራም በሻምፒየንስ አካዳሚ ተካሂዷል ከውጭ የዓለምን 1.5 ትሪሊየን ዛፎች የሚያጠና አዲስ ሳተላይት ወደ ህዋ ተልኳል የሃይማኖት መሪዎችና አባቶች በሰላም ዙሪያ ያላቸው ሚና በሚል ርዕስ በወርልድ ቪዥን ኢትዮጵያና በሰላም ኢትዮጵያ በጎ አድራጎት ማህበር የተዘጋጀ አውደ ጥናት ተካሂዷል ዝርዝሩ እንደሚከተለው ይቀርባል በአውደ ጥናቱ ላይ ወንጌላውያን አማኞች በማህበረሰብ ውስጥ የሰላም አምባሳደር በመሆን ግጭቶችን በሰላማዊ መንገዶች በመፍታት ረገድ የሚኖራቸውን ሚና በተመለከተ አጽንኦት ተሰጥቶበታል በአውደ ጥናቱ የመክፈቻ ስነ ስርዓት ላይ ንግግር ያደረጉት ቄስ ዶክተር ገለታ ሲሜሶ አሁን ያለንበት ጊዜ ስለ ሰላም መነጋገር ግድ የሚለን ጊዜ ነው እንደ ወርልድ ቪዥን ኢትዮጵያም ደግሞ በልማትና በሰላም ዙሪያ አጽንኦት ሰጥተን እየሰራን እንገኛለን ሲሉ አስታውቀዋል የሰላም ለኢትዮጵያ ዋና ዳይሬክተር ወንድም ዓለም አማረ ቤተክርስቲያንና መንፈሳዊ መሪዎች ከየትኛውም ጊዜ በላይ ስለ ሰላም መስራት ግድ ይላል በመንፈሳዊ ማህበራዊ ሚዲያም ደግሞ ያሉ ተቋማት ያለው የሚዲያ ጦርነትም መፍትሄ ሊደረግበት እንደሚገባም አውስተዋል የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ዓለም ላይ በዚህ ጊዜ ሁለት ርዕሰ ጉዳዮች ትልቅ ትኩረት የሚስቡ ነገሮች ናቸው ካሉ በኋላ መሪነትና ሰላም መሆናቸውን አውስተው ስለ ሰላም መጸለይ መስራት መትጋት ከግለሰብ እስከ ቤተ እምነት ከቤተ እምነት እስከ ሀገር መሪዎች ስለ ሰላም ግድ ሊለን ይገባል ብለዋል ቄስ ዶክተር ቶሎሳ ጉዲና በዚህ ጊዜ እንደ ሰላም የሚወደድና የሚፈልግ ነገር የለም ሰላምን ለማግኘት ግን በደልን ማስወገድ ይኖርብናል በደል የሰላም ጠንቅ ነው የሰላምም ጠላት ነው ሲሉ ተናግረዋል በመጨረሻም በወንድም ዓለም አማረና በለማ ደገፋ በቀረቡት ጥናቶችም የሰላም ምንጭ ክርስቶስ መሆኑን በማውሳት በአሁኑ ወቅት 59 አገራዊ ጦርነቶች 183 ቀጠናዊና አካባቢያዊ 92 አገራት ደግሞ ድንበር ዘለል ጦርነት 300 ክርስቲያኖች ደግሞ በስደት ላይ መገኘታቸውና 192 አገራት መንግስታት አማኞቹ መሰደዳቸው ተወስቷል በመጨረሻም በቀረቡት ጥናቶች ላይ ውይይት ተካሂዶ ጉባኤው ተጠናቋል የአምልኮ አዳራሽ የምረቃ መርሃ ግብር በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ ሸዋ ክልል የኤጄሬ አጥቢያ የአምልኮ አዳራሽ ምረቃ ስነ ስርዓት ተካሂዷል እሁድ ሚያዝያ 19 ቀን 2017 ዓመተ ምህረት በተካሄደው ስነ ስርዓት ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት መጋቢ ላኮ በዳሶ የኢትዮጵያ ወንጌላውያን ቤተክርስቲያናት ፕሬዝዳንት መጋቢ ጻድቁ አብዶና ሌሎችም የቤተ እምነትና የክልል መሪዎች የተገኙ ሲሆን የመንግስት የሥራ ኃላፊዎችና የተለያዩ ተጋባዥ እንግዶች ታድመዋል መጋቢ ላኮ በዳሶ ቤተክርስቲያኗ ስላስገነባቸው የማምለኪያ ህንጻ ጌታን በማመስገን በቀጣይ በሙሉ አቅማ ወደ ወንጌል ስርጭትና ቤተክርስቲያን ተከላ መሄድ አለባት ሲሉ መልእክታቸውን አስተላልፈዋል የእግዚአብሔር ቃል መልእክት በመጋቢ ጻድቁ አብዶ የቀረበ ሲሆን ተጋባዥ እንግዶች ንግግር አድርገዋል የአጥቢያዋ መሪ እረኛ መጋቢ በላቸው ዓለሙ ስለ አጥቢያው ታሪካዊ አመሰራረት ገለጻ በማድረግ በግንባታው ላይ ጉልህ ተሳትፎ ያደረጉትን ሁሉ አመስግነዋል በመቀጠልም የክልሉ ፕሬዝዳንት መጋቢ ከበደ ይልማ በህንጻው ግንባታ መጠናቀቅ የተሰማቸውን ደስታ በመግለጽ ምእመናኑ በግንባታው ላይ ያሳየውን አንድነትና ትጋት በዚሁ ሳያበቃ በቀጣይነት በወንጌል ስርጭትና ቤተክርስቲያን ተከላ እንደሚቀጥል እምነታቸው እንደሆነ ገልጸዋል መጋቢ ብርሃኑ ታረቀኝ የእግዚአብሔር ቃል መልእክትን ማስተላለፈዋል የኦቲዝም የግንዛቤ ማስጨበጫ ፕሮግራም በሻምፒየንስ አካዳሚ ተካሂዷል ዳንኤል አንተነዝ ዝራለው የኦቲዝም የግንዛቤ ማስጨበጫ ፕሮግራም በሻምፒየንስ አካዳሚ ተካሄደ የሻምፒየንስ አካዳሚ በኦቲዝም ጥላ ስር ያሉትን ህጻናትና ታዳጊዎች በማስተማር ለውጥ እንዲያመጡ እንቅስቃሴ እያደረገ ያለ ተቋም ነው ፕሮግራሙ ሚያዝያ 1 ቀን 2017 ዓ.ም ጀሞ በሚገኘው አጸደ ህጻናት የተካሄደም ሲሆን በእለቱም ተጋባዥ እንግዶችና ወላጆችም ተገኝተዋል የሻምፒየንስ አካዳሚ የሚያዝያ ወርን ምክንያት በማድረግ በየዓመቱ የግንዛቤ ማስጨበጫ ፕሮግራም የሚያካሄድም ሲሆን እያስተማራቸው ያሉትን ታዳጊዎችና ህጻናት በራሳቸው ልዩ ልዩ ተግባራትን ማከናወን እንዲችሉና ቀለል ባለ ዘዴ እንዲረዱ የማድረግ ስራው መቀጠሉንም በእለቱ ተወስቷል የልዩ ፍላጎትና የስነ ልቦና አማካሪ የሆኑት ወይዘሮ ማዕዛ መንከር እንደገለጹትም የሻምፒየንስ አካዳሚ በኦቲዝም ጥላ ስር ያሉትን ህጻናት ትኩረት ሰጥቶ በማስተማር ለውጥ እያመጣ እንደሚገኝም ሀሳባቸውን አጋርተዋል ኦቲስቲክ ልጆች የራሳቸው የሆነ የመማር መንገድ አላቸው እንደሌላው ልጅ ክፍል ውስጥ በብላክቦርድ እና በቾክ ብቻ የምታስተምራቸው አይደሉም ብዙ አይነት አቀራረብ ይፈልጋሉ
በራሳቸው ደረጃ በሚፈልጉት መነሻ እየተደረገ ነው ስራው የሚሰራው። ሌላው ደግሞ በግሩፕ ወይ በጋራ ሳይሆን እያንዳንዱ ልጅ በተናጠል መማር አለበት። ሁሉም አንድ ኦቲስቲክ ልጅ ከሌላው ስለሚለይ ሁሉም ልጆች በተናጠልና በራሳቸው ሁኔታ ላይ ተመስርቶ ስልጠና ይፈልጋሉ። በዛ መንገድ ነው ስልጠና የሚሰጣቸው። በሌላ በኩል ያነጋገርናቸው የሻምፒየንስ አካዳሚ የመጀመሪያ ደረጃ ርዕሰ መምህር የሆኑት አቶ ሻምበል ደጉ እንደተናገሩትም በኦቲዝም ጥላ ስር ባሉትና ልዩ ፍላጎት በሚያስፈልጋቸው ህፃናት ላይ እየተሰራ እንደሚገኝና በዚህም ብዙ መሻሻሎች መታየቱንም አስታውቀዋል። እንግዲህ ይህን ስራ ስናስኬድ ያው በዋነኝነት ሻምፒየንስ አካዳሚ ለዚህ ቅድሚያ ትኩረት ሰጥቶ ይሰራል። ከወላጆች ጋር ያው በመታወር መተጋገዝ እንዲሁም ደግሞ ወላጆች ያው እነዚህ ለውጦች እያዩ ሲሄዱ እንደ ወላጅም ጭምር ያው ደስ ይላቸዋልና ከነሱ ጋር ያው አንድ ላይ ሆነን ስራዎችን እናስኬድ ማለት ነው። ብዙ ጊዜ በዚህ በኦቲዝም ዙሪያ ያለው ግንዛቤ በጣም ብዙ ያን ያክል ሰፊ አይደለም። ስለዚህ እንደዚህ አይነት ተቋማት መስፋት መቻል አለባቸው። ትምህርት ቤቶች ይሄን ነገር ልዩ ትኩረት ሰጥተውት በየአመቱ የሚከበረው የኦቲዝም ግንዛቤ ማስጨበጫ መድረክ በየትምህርት ቤቱ መከናወን መቻል አለበት። ይሄ የሚሆንበት ምክንያት ምንድነው? የሚያገኙአቸው ማህበረሰቦች በሙሉ ከመለወጥ አንፃር በአስተሳሰብ በአመለካከትም በተግባርም ጭምር ከመለወጥ አንፃር የየተቋማቱ ሚና በጣም ከፍተኛ ነውና ተቋማት ልዩ ትኩረት ቢሰጡት፣ መንግስትም እንደዚህ የሚሰሩ ተቋማትን ይሄ አካቶ ትምህርት የሚተገብሩ ተቋማትን ቢደግፍና የተለያዩ ገዛዎችን ቢያደርግ የተሻለ ይሆናል የሚል ሀሳብ አለ። የመካኒሳ መካነ ኢየሱስ ማህበረ ምእመናን ስርዓተ አምልኮን እንዲያግዙ በከፍተኛ ወጪ ከባህር ማዶ የመጡ መሳሪያዎችን አስመርቆ ለአገልግሎት አውሏል። በመዲናችን አዲስ አበባ ላለፉት 50 ዓመታትና ከዚያም በላይ የወንጌልና ማህበራዊ አገልግሎቶችን በመስራት ላይ ከሚገኙ ቀደምት የቤተክርስቲያኒቱ ማህበረ ምእመናን መካከል የመካኒሳ ማህበረ ምእመናን ተጠቃሽ ነው። ማህበሩም ለምእመናን አምልኮ አመቺ እንዲሆን መደበኛውን የአምልኮ አዳራሽ አድሶ ለአገልግሎት ክፍት ካደረገ ጥቂት ወራቶች መቆጠራቸው የሚታወስ ነው። እድሳቱንም ተከትሎ በምእመናን በአመራሮችና ለዚህ አገልግሎት በተቋቋሙ ኮሚቴ በተሰራው ሰፊ ስራ እግዚአብሔር መከናወንን ሰጥቷቸው ስርዓተ አምልኮን የሚያግዙ መሳሪያዎች በከፍተኛ ወጪ መተው ለአገልግሎት ዝግጁ ሆነዋል። ከነዚህም ቴክኖሎጂዎች በድምሩ 20 ካሬ የሚሆን ሁለት ሰፋፊ ስክሪኖች፣ የሳውንድ ሲስተም፣ አገልግሎቶችን በምስል እና በድምጽ ለመቅረጽ እንዲሁም በቀጥታ ለማሰራጨት የሚያግዙ መሳሪያዎች ይጠቀሱበታል። ባሳለፍነው እሁድ በመደበኛ የአምልኮ ፕሮግራም እነዚህን መሳሪያዎች የማህበሩ ምእመናን የቤተክርስቲያኒቱ መሪዎችና አገልጋዮች በተገኙበት በታላቅ ምስጋና ተመርቀው ለአገልግሎት ውለዋል። መሳሪያዎቹን በማህበሩ ከሚሰጡት አገልግሎት ባሻገር ለወደፊት በኪራይ መልክ ለገቢ ማስገኛነት እንደሚውሉ በእለቱ የተጠቀሰ ሲሆን አገልግሎቱን ላስተባበሩ አገልጋዮች እውቅና ተሰጥቷል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መረጃውን አድርሳናለች። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወራገኝናቸው መረጃዎች እናልፋለን። የዓለምን 1.5 ትሪሊየን ዛፎች የሚያጠና አዲስ ሳተላይት ወደ ህዋ ተልኳል። የዓለም ዛፎች በአብዛኛው ጊዜ የምድር ሳንባ ተብለው ይጠራሉ። ካርቦንን አምቀው የሚይዙና የአየር ንብረት ለውጥ ተጽዕኖን ለመቀነስ አስተዋጽኦ የሚያደርጉ ናቸው። ይሁን እንጂ ከ1.5 ትሪሊየን የሚበልጡ ዛፎች ምን ያህል ካርቦን አምቀው እንደያዙ ለመለካት ፈጽሞ ማወቅ አስቸጋሪ ሆኖ ቆይቷል። የአውሮፓ የጠፈር ኤጀንሲ ግን ይህ መጠበቅ እንዳበቃ ማክሰኞ ዕለት አስታውቋል። ኤጀንሲው በአይነቱ የተለየ መንኮራኩር የማምጠቅ ሙከራው እንደተሳካም ገልጿል። ልዩ የራዳር ስርዓት የተገጠመለት ሳተላይቱ ከደኖች ጣራ ስር ምን እንዳለ ይፋ ያደርጋል ተብሏል። ተመራማሪዎች ካርቦንን አምቆ በመያዝ ደኖች ያላቸውን ጠቀሜታና የደን ጭፍጨፋ ተጽዕኖን በተሻለ መልኩ እንዲረዱት ያግዛል የሚል ተስፋም ተጥሎበታል። በደቡብ አሜሪካ የፈረንሳይ ግዛት አካል ፍሬንች ጎያና ከሚለው ኩሩ የጠፈር ማዕከል የተነሳው ሳተላይቱ ከሚያጠናቸው ደኖች አንዱ በሆነው አማዞን አናት ላይ መብረሩ ተነግሯል። የጠፈር ጃንጥላ የሚል የቁልምጫ ስም የተሰጠው ሳተላይቱ መልእክት የሚልክ 12 ሜትር የሚሸፍን ግዙፍ አንቴና ይዟል። አንቴናው ከደኖች አናት በታች በተደበቁ ቅርንጫፎችና ግንዶች ምን እንደያዙ በጥልቀት መመልከት እንደሚችል ተጠቁሟል። ዘገባው የቢቢሲ አማርኛ ነው። በመጨረሻም በዓለም አቀፍ ደረጃ የአሸባሪዎች ጥቃት በሳሄል ቀጠና ከፍተኛ ደረጃ ላይ እንደሚገኝ አዲስ ዘገባ አመላክቷል።
እንደ ኤሮፓያን አቆጣጠር በ2024 በወጣው ሪፖርት መሰረትም አብዛኞቹ የአሸባሪዎች ጥቃት በሳሄል አካባቢ ቀጥሏል። ቡርኪና ፋሶ እንደገና ከፍተኛ ግድያ የተፈጸመባት ሀገር ስትሆን ኒጀር በዓለም ላይ ከነበረችበት 10ኛ ደረጃ ወደ 15ኛ ደረጃ ላይ እንደምትገኝም ጥናቱ አስታውቋል። በ2024 በአሸባሪነት ከሞቱት ሰዎች መካከል ከግማሽ በላይ የሚሆነው የሳሄል አካባቢ ሲሆን ይህም 19% ጥቃት ነው ሲል በሲድኒ አውስትራሊያ በተደረገው የኢኮኖሚክስ እና የሰላም ኢንስቲትዩት የታተመው የጂቲአይ ሪፖርት ያሳያል። በቡርኪና ፋሶ የአሸባሪዎች ጥቃት ቢቀንስም በ2011 114ኛ ደረጃ ላይ ከተቀመጠችበት ጊዜ አንስቶ ለሁለተኛ ተከታታይ ዓመታት እንደዚህ አይነቱ ጥቃት ተባብሶ መቀጠሉን ተገልጿል። በ2011 በደረጃ ከተቀመጡት ሀገራት መካከልም ቡርኪና ፋሶ፣ ማሊ እና ኒጀር ከ2017 ጀምሮ በተከታታይ በሽብርተኝነት ከተጠቁት መካከል መሆናቸው ቀጥሏል ሲል ዘገባው አመላክቷል። መረጃው የክርስቲያን ዴይሊ ነው። ለለቱ ያዝናቸውን የጂኤምኤም መረጃዎቻችንን ከማጥቃለላችን በፊት አርዕስተ ዜናዎቹን እናስታውሳችሁ። የሃይማኖት መሪዎችና አባቶች በሰላም ዙሪያ ያላቸው ሚና በሚል ርዕስ በወርልድ ቪዥን ኢትዮጵያና በሰላም ለኢትዮጵያ በጎ አድራጎት ማህበር የተዘጋጀ አውደ ጥናት ተካሄደ። የኦቲዝም የግንዛቤ ማስጨበጫ ፕሮግራም በሻምፒየንስ አካዳሚ ተካሂዷል። ከውጭ የዓለምን 1.5 ትሪሊየን ዛፎች የሚያጠና አዲስ ሳተላይት ወደ ህዋ ተልኳል። ለለቱ ያዝናቸው የጂኤምኤም መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብሬያችሁ ቆይታ አደረኩኝ። መረጃዎችን ያዘጋጀላችሁ ደግሞ ዳንኤል አንተነህ ነበር። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ